ፓኪስታን ጋዛ ገብታ ሐማስን በመደምሰስ ትጥቅ ማስፈታት እንደምትፈልግ አስታውቃለች። በፓኪስታን ፓርላማ የፓኪስታን መንግስት ተወካይና የፓኪስታን ኢንፎርሜሽን ምክትል ሚኒስትር የሆኑት ዳንኤል ሻዶሪ በትላንትናው ዕለት ከአንድ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ፓኪስታን ዓለም አቀፉ ማህበረሰብ ፈቃደኛ ከሆነ ወታደሯን ወደ ጋዛ በመላክ ጽንፈኛውን ሐማስ ማስወገድ እንደምትፈልግና ትጥቁን አስፈትታ ለጋዛ ሲቪሊያኖች ሰላም መመለስ እንደምትፈልግ እንዲሁም ደግሞ ታርኪ፣ ማሌዥያ፣ ኢንዶኔዥያ ጋር በመሆን ይህንን ስራ ለመፈጸም ዝግጁ መሆናቸውን ነው እየተናገሩ ያሉት። ይህንን ንግግር የፓኪስታን ተቃዋሚ ፖለቲካ ፓርቲዎች መቃወማቸውና አሸባሪው የእስራኤል መንግስት እንጂ ሐማስ አይደለም፣ ስለዚህ ይህንን መሞገት የምትፈልግ ከሆነ ፓርላማ ገብተን አብረን እንከራከር የሚል ነገር የተቃዋሚ ፖለቲካ ፓርቲዎች የሀገሪቱ ምክትል ኢንፎርሜሽን ሚኒስትር እና በፓርላማ ውስጥ የመንግስት ተጠሪ አይነት ስልጣን ያለው ሰው ነው መልስ እንዲሰጡ ነው የፓኪስታን ዜናዎች የተናገሩ ያሉት። እንግዲህ ነገሩ ወዲህ ነው። እስራኤል ትፈቅዳለች ወይ የሚለው ጥያቄ ነው። እስራኤል በፍጹም የፓኪስታን ወታደር፣ ቱርክና የኢንዶኔዥያ የማሌዥያ ወታደር ሐማስን ትጥቅ እናስፈታለን በሚል ሰበብ መጥቶ የእስራኤል ጎረቤት እንዲሆን የሚፈቅድ ነው አይመስለኝም። ፐርሰናሊ ፊልም ማድረገው ምንድነው በጣም የጸረ ሽብር ዘመቻ ልምድ ያለው 20 ዓመት ከአሜሪካ ጋር አንዴ ኮሮሳን፣ ታሊባን፣ ተሪክ ታሊባን ምናምን የሚባለው ማአት የእስላማዊና አሸባሪ ኃይሎች ጋር በመዋጋት ከፍተኛ ልምድ ያካበተ ኃይል በመሆኑ ሐማስን ትጥቅ ለማስፈታት የሚከብደው አይደለም። ነገር ግን ሐማስ ትጥቅ ከፈታ በኋላ ከእስራኤል ጋር ጎረቤት ሆኖ ይቀጥላል ወይስ ጥሎ ይሄዳል ወይስ የሚለው ነገር በጣም አጨቃጫቂ ሊሆን ይችላል። በዛ ላይ ደግሞ እስራኤልስ እንዲያው የፓኪስታንና የቱርክ ወታደር እዛ አካባቢ ስመላለስ ምን አይነት ሪአክሽን እስራኤላውያን ይኖራቸዋል የሚለው ነገር ራሱ በጣም አጠያያቂ ነው። ባለፈው ዶናልድ ትራምፕ ከካታር ኢሚር ጋር የዓለም ላይ ያለ ፍቅር ውስጥ መግባቱ ይታወቃል። ሰውየው አንድ ፕሌን ይሰጠዋል። ባለፈው ደግሞ ካያችሁ የኤዥያ ሳሚት ላይ ለመገኘት ነዳጅ አልቆብኛል ብሎ ኤርፎርሱን ዶሃ ላይ አውርዶ ነዳጅ ቀርቻለሁ ያለ ሌላ ፖለቲካ ሰርቶ እንደሄደ አይተናል። ነው ዩናይትድ አረብ ኤሚሬትና ሳውዲ አረቢያ ግልጽ መልእክት ለትራምፕ ተናግረዋል። ከካታር ጋር የምታደርገውን ግንኙነት የማታቀም ከሆነና አንድ ሐማስ የሚባል ኃይል ጋዛ ውስጥ እንዲቀጥል ከካታር ጋር የምትስማማ ከሆነ ዩናይትድ አረብ ኤሚሬትና ሳውዲ አረቢያ አሜሪካ ውስጥ ያላቸውን ኢንቨስትመንት ማቋረጥ ብቻ ሳይሆን አሁን ኢንቨስት ለማድረግ ሳውዲ አረቢያ ብቻዋን 1.2 ትሪሊዮን ዶላር ቃል መግባቷ ለትራምፕ ይታወቃል። ይህንን ዊዝድሮ እንደምታደርግ አስጠንቅቋል ትራምፕ። ይሄ ደግሞ ምን ጋር ይገናኛል መስላችሁ? በቅርቡ ፓኪስታንና ሳውዲ አረቢያ የሚውቹዋል ሚሊተሪ ዲፌንስ አግሪመንት ማድረጋቸው ይታወቃል። ሳውዲ አረቢያ ፓኪስታን ለመከላከል የኒውክሊየር ጦር ሳይቀር ለመጠቀም ዲፌንስ አግሪመንት መፈረማቸው ይታወቃልና አሁን እንግዲህ ፓኪስታን አሁን የሳውዲ አረቢያ ልጥፍ ሆና ነው ሐማስን እደመስሳለሁ ትጥቅ አስፈታለሁ ምናምን ብላ የገባችው ማለት ነው። ይሄ የሚድል ኢስት ፖለቲካ በጣም እንቆቅልሽ ሆኖ ቀጥሏል።